ያደረገው ቅዱስ ሄኖክ ነው። ሄኖክ መጽሐፈ ሄኖክን እንዴት እንደጻፈ፣ መጽሐፈ ሄኖክን እንዴት እንዳሰናዳ፣ መጽሐፈ ሄኖክን እንዴት እንዳመሰጠረ ለሊቃውንቱ ብዙ መንገር አያስፈልግም። በጥቅሉ መጽሐፈ ሄኖክ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ብሎ በጥቅሉ የነገረንን 22ቱን ስነ ፍጥረት እያልን የምንተነትነውን ሁሉ ከነጓዙ ሰማዩን ከነግሱ ጥቅል ህዋውን ይቺ ሸክም ከዶባት እንደ በረሃ ግመል የምትጓዘዋን ምድር እስከ እመቃት እስከ እንጦርጦስ ድረስ ወርዶ ትንትው አድርጎ ተንትኖ አንድም ብሎ የነገረን የዚህን ዓለም ህልውና የእግዚአብሔርን ድንቅ ጥበብ ፍንጭ የሰጠ መጽሐፍ ቢኖር ይሄው መጽሐፈ ሄኖክ ነው። የዚህ መጽሐፈ ሄኖክ ሚስጥር ገላጭ ደግሞ አባታችን አሳዳጊያችን የሁላችን ሰብሳቢ ቅዱስ ዑራኤል ነው። የካሳንችሱ አባት፣ የካሳንችሱ ባለውለታ፣ የድሆቹ የምስኪኖቹ እንባ አባሽ ቅዱስ ዑራኤል ነው። ቅዱስ ዑራኤል ሚስጥር ገላጭ ነው። ሚስጥር ሲገልጥ ዝም ብሎ አይደለም ወገኖቼ፣ ሚስጥር ሲገልጥ ዝም ብሎ አይደለም። ቅዱስ ዑራኤል ምክንያት አለው። የተደበቁ ነገሮችን ፈልፍሎ የማውጣት ወደ ምህረት ወደ ፊት ለፊት ነገሮች እንዲመጡ መማሪያ እንዲሆኑ ማስተማሪያ እንዲሆኑ መገሰጫ እንዲሆኑ የመጣንበትንም መንገድ የምንሄድበትንም ጉዞ እንድናውቅ እንድንረዳ ብዙ ሚስጥራት የታጨቁበትን ሚስጥር ለቅዱስ ሄኖክ የገለጠው ይሄው መልአክ ነው። ይሄ ብቻ አይደለም። ይሄ ዓለም እግዚአብሔር ላይ ባመፀበት እግዚአብሔር ላይ በከፋበት ሰዓት ያ በደሙ ይገዛ፣ በደሙ ይሰበሰብ፣ በደሙ ይታጠብ፣ በደሙ ይነጻ ዘንድ እግዚአብሔር ወዶና ፈቅዶ በራሱ ፈቃድ በቀራንዮ ለዚህች ዓለም ውለታ ሲውል ደሙን ሲያፈስ በደሙ ሲገዛን በደሙ ልጆቹ ሲያደርገን በደሙ ሲያጠበን በብርሃን ጽዋ በብርሃን መነሳን ሲላሉ አባቶቻችን መላውን ዓለም የረጨው ይሄው ቅዱስ ዑራኤል ነው። የሁላችን አባት የሁላችን ጠባቂ ቅዱስ ዑራኤል። ይሄ ብቻ አይደለም፣ ይሄ ብቻ አይደለም ወገኖቼ። ያቺ እንደ ዓይናችን ብሌን የምናያት የምንሳሳላት ጠርተን የማንጠገባት የኢትዮጵያውያን ብቻ አይደለችም፣ የአፍሪካውያን ብሎም የዓለም ላመነባት ለተገዛላት በምልጃዋ በእናትነቷ አምኖ ለተቀበላት ሁሉ እናት ሆና የተሰጠችን ድንግል ማርያም ወደ ኢትዮጵያ ስትመጣ ወደ ግብፅ በረሃ ስትወርድ እየመራ ያመጣት ይመራት የነበረው በደመና እየጋረደ ሲንከባከባት የነበረው ይሄው ገናናው መልአክ ቅዱስ ዑራኤል ነው። ድንግል ማርያምን ሲመራ የነበረው ይሄ ብቻ አይደለም ወገኖቼ፣ ይሄ ብቻ አይደለም። የቅዱስ ዑራኤል የካሳንችሱ ንጉሥ ይሄ ብቻ አይደለም። ስራው ብዙ ነው። ጠቅለል አድርገን ስንነግራችሁ አባቶቻችን ሚስጥር ሲጠሙ የሚስጥር መዝገባቸው ክፍት ሲሆንባቸው ያንን በሚስጥር አይምሯቸውን ልቦናቸውን መሙላት ተሰጣቸው ሲማጸኑ ሲጾሙ ሲጸልዩ ኢትዮጵያዊው አባ ጊዮርጊስ ዘጋስጫ ልክ እንደ አክሱማዊው ኢትዮጵያዊ ቅዱስ ያሬድ ጥበብን በተሰኘበት ጥበብን በተጠማበት ሰዓት ቅድስት ድንግል ማርያም ርግቧ ድንግል ማርያም ፈጥኖ ደራሿ ድንግል ማርያም መነኩሴ ነውና መናኝ ነውና በዋሻ ፍቅርሽን ተጠማሁኝ፣ የልጅሽን ሚስጥር ተጠማሁኝ፣ የዚህን ዓለም ሚስጥር ተጠማሁኝ። ለሄኖክ የተገለጠው ለሄኖክ የደረሰው ያ ፈጣኑ መልአክ ሚስጥር ገላጩ መልአክ ቅዱስ ዑራኤልን ላክልኝ እያለ ይማጸን ነበረ፣ ይጸልይ ነበረ። በረሃኛው መናኙ ማን? ቅዱስ ዑራኤል። ድንግል ማርያም ሰምታ ዝም አላለችም ወገኖቼ። ድንግል ማርያም ሰምታ ዝም አላለችም።
የሚጸልዩትን ምዕመናን፣ የሚያነቡትን አባቶች፣ ባለ ካባዎችን፣ ባለ ዋሻዎችን፣ ባለ ማይተሞችን፣ ባለ መቁጠሪያዎችን ምስኪኖቹን ሰምታ ዝም የማትል ሂድ ወደ ልጄ ያለችው ሂድ ምስጢርን የተጠማው ጥበብን የተጠማው ልጄ አባ ጊዮርጊስ ዘጋስጫ ኢትዮጵያዊው ሂድ ወደሱ እየበረርክ ሂድና ይሄንን ጽዋ ስጠው። ልቦናው ይበራ ዘንድ ያለውበትን ያይ ዘንድ የልጄን ክብር ያይ ዘንድ የዚህን ዓለም አፈጣጠር ምስጢር ይረዳ ይመረምር ዘንድ ኋላ ለትውልዱ ለሪሰርች የሚጠቀምበት ሪሰርች የሚያደርገው እንዴ በኢትዮጵያ እኮ ወገኖች ከቅዱስ ያሬድ ቀጥሎ ኢትዮጵያዊው አባ ጊዮርጊስ ዘጋስጫ ድርሰቶቹ ሁሉ እስካሁን ባለ ብሩህ አእምሮዎቹ ሪሰርች የሚያደርጉት መመረቂያ ጽሑፋቸውን የሚመረቁበት ወይም ደግሞ በእነሱ ዙሪያ እንዲጽፉ እግዚአብሔር የፈቀደው ሁሉም ቅዱሳን አበው አባቶቻችን የራሳቸው ታሪክ፣ የራሳቸው ቅድስና፣ የራሳቸው አሻራ፣ የራሳቸው ታሪክ አላቸው። እነኚህ ደግሞ ተለይተው ለሪሰርች የተፈጠሩ ናቸው። ስለዚህ ያንን የብርሃን ጽዋውን ኢትዮጵያዊውን ቅዱስ ያሬድን ቅዱስ አባ ጊዮርጊስ ዘጋስጫን ያቀመሰበት ነው። በሌላ መልኩ ዕዝራ ሱቱኤል እንዲሁ ጥበብ ተጠምቶ ጥበብ የተገለጠለት እሱ አባታችን ዕዝራ ነው። ስለዚህ ኢትዮጵያውያን የምንፈልገው ምን እንመሰላችሁ? ስንጠቀልለው የእሱ ሥራ እጹብ ድንቅ ነው፣ ሰፊ ነው። ምን ያስፈልገናል? ለኢትዮጵያውያን የሚያስፈልገን አባቶቻችን የቀመሱት ያ ጽዋ፣ ያ የፍቅር ጽዋ፣ ያ የአንድነት ጽዋ፣ ያ የልማት ጽዋ፣ ያ የበረከት ጽዋ፣ ያ የሚያፋቅር ጽዋ፣ አንድ ላይ እንደ ችቦ የሚያስተሳስር ጽዋ፣ አንድ ላይ የሚያበራው ያ ችቦ፣ ያ ፍቅር፣ ያ ጽዋ ያስፈልገናል፣ ሊነካን ይገባል። ለእኔና ለእናንተ ዛሬ ይህንን ጽዋ ያልተጠማ ማን አለ? እህቴ ተምራ በትምህርቷ ውጤት የላት፣ ስራ የላት፣ እድሏ ተሰነካክሎ ነጋዴው የድካሙን የትርፉን መቼ ያገኛል? ወገኖቼ ያ ጽዋ ስላልነካን እኮ ነው። የአባቶቻችን በረከት ስላልደረብን እኮ ነው። ያደረባቸውማ ጽዋው የነካቸውማ ባለክንፍ ሆነዋል። 60 አናብር 60 አንበሳን አሰልፈዋል። አንበሳን መጋለብ ጀምረዋል። በደመና እየሰነጠቁ ዓለምን መዞር ጀምረዋል። የኢትዮጵያውያን የቅዱሳኑ የኢትዮጵያውያን የሰውራኑ የኢትዮጵያውያን የአባቶቻችን የባለ ጽዋዎቹ ልጆች ከሆነ ደግሞ ወደ እነሱ ማደግ ያስፈልጋል። ወደ እነሱ ማደግ። ይሄ ጽዋ ካልነካን ወገኖቼ ዓለምን እያየን ነው። ዓለም ለእኛ ያላት የቤት ሥራ እኛን ማሳነስ ነው፣ እኛን መከፋፈል ነው። መስዋዕታችን እንዳያርግ ሰማየ ሰማያቱን ሰንጥቆ እንዳይወጣ እንባችን እንደ ራሔል ወደ ላይ እንዳይወጣ የብዙዎች እንባ ወደ ታች ወርዷል። እንባ በተፈጥሮ ቁልቁል የሚወርድ ይመስለናል እንጂ ወገኖቼ እንባ ወደ ላይ ነው መንገዱ። እንዳትመኙ። ሰው የምታስለቅሱ ካላችሁ የድሃው እንባ፣ የምስኪኑ እንባ፣ የሚገፉት እንባ፣ በታቦቱ ፊት የሚያነቡት እንባ፣ ካህናቱ በቤተ መቅደስ ስለ ሕዝቡ፣ ስለ ሀገሩ፣ ስለ ወገኑ፣ ስለ ነፍስ ልጆቹ የሚያነባው እንባ የሚያስፈራውን መንበር ይዞ በቅድስት ያለው እንባ ሁሉም ወደ ላይ ነው። የእንባ መንገድ ወደ ላይ ነው። ስለዚህ እንባ የሚታበሰው ጽዋው ሲነካን ነው። ጽዋው እንዲነካን ደግሞ ወንጌሉ ላይ አላነበባችሁ? የዮሐንስ ወንጌል ምዕራፍ 2 ቁጥር 6 ላይ እነኛ በስድስቱ ድንጋዮች የተመሰሉት ድንጋዮቹን ሙሏቸው የተሰኙት ለጊዜው ውሃ ተሞልተው ወደ ወይን ተቀይረዋል። ይሄን ለማለት አይደለም፣ በሌላ መልኩ ላሳያችሁ ፈልጌ ነው። በ6ኛው መቶ ክፍለ ዘመን ክርስቶስን ለመስቀል ቃሉን ላለመስማት ሲተባበር የነበረው ዓለም ልቡ ድንጋይ ሆኖ ነበረ፣ አይምሮው ድንጋይ ሆኖ ነበረ። የሚያስተውል የለም። ይሰቀል ይሰቀል ብቻ፣ ይገፋ ብቻ፣ ይውረድ ብቻ፣ ይዋረድ ብቻ ነበረ። ያ አይምሮ ድንጋይ የሆነ አይምሮ ምን ይሁን አለ። ምን ይሁን ማለቱ ነው? በስድስቱ ቃላተ ወንጌል ይሞሉ ማለቱ ነው። በጥበባት ይሞሉ ማለቱ ነው። በአምስቱ ብሔረ ኦሪት ይሞሉ ማለቱ ነው። በሐዲሳቱ ይሞሉ ማለቱ ነው። በትምህርተ ነቢያት፣ በትምህርተ ሐዋርያት ይሞሉ ማለቱ ነው። በሌላ መልኩ
በሊቃውንቱ በመምህራኑ ዕውቀት ትምህርት የአእምሮ ይሞላ ማለት ነው። ያ የተሞላ አእምሮ ጽዋው ላይ ይደርሳል። የጽዋው በረከት ይደርሰዋል። እኛ የብርሃን ጽዋ ልጆች ነን። የግማደ መስቀሉ ልጆች ነን። የታቦተ ጽዮን ልጆች ነን። ቀና ለማለት ጽዋው እንዲነካቸው ግማደ መስቀሉ እንዲደርሳቸው በሀገር ውስጥና ከሀገር ውጭ የወላጆቻቸውን የሀገራቸውን ሸክም ከአቅማቸው በላይ የሆነውን ተሸክመው መከራ የሚያዩ ዋጋ የሚከፍሉ ለሰው የሚኖሩ ኢትዮጵያውያን አሉ። ያ ጽዋ ያስፈልጋቸዋል። ያ ጽዋ ያረጋጋል። ጽዋው ደግሞ ዝም ብሎ አይመጣም። ከሚተጉት መካከል አንዱ የካሳንችሱ ቅዱስ ዑራኤል፣ የኢትዮጵያ ጠባቂው ቅዱስ ዑራኤል ድንግል ማርያም ኢትዮጵያን አዙሮ ሲያስጎበኛት ትንቢት ነውና ቃል ነውና እምግብፅ ጸዋይ ክወለ ወልየ ስለተባለ ያ ቃል ይፈጸም ዘንድ መሄድ አለብሽ መመለስ አለብሽ ስትባል እቺን ቅድስት እንዴት ትቼ እንዴት ተለይቼ በግብፅ ያየችውን መከራ ታውቀዋለች። እጇን ዘርግታ ድንግል ማርያምን የተቀበለች የድንግል ማርያም ልጆች አያቶቻችን ዛሬም በእኛ በልቦናችን በአይምሯችን ተስላ ያለች ድንግል ማርያም እንዴት እንለያለችው? ቅዱስ ዑራኤልን እንዲህ አለ፣ ግድ የለም ትንቢቱ ይፈጸም ዘንድ ወደ ኢየሩሳሌም መመለስ አለብን። ባይሆን እግዚአብሔር ምድሪቷን አስራት ልጆቿን በኩራት አድርጎ ሰጥቶሻልና በዚህ ደመና ከፍ ብለሽ ኢትዮጵያውያንን ሁሉ ከጫፍ እስከ ጫፍ ባርኪያቸው ተብላ በብሬት ደመና ቅዱስ ዑራኤል እየመራ ወደ ላይ ከፍ ብላ ኢትዮጵያውያንን ባርካ ኢትዮጵያውያንን ቀድሳ ገዳማቱ አድባራቱ በውስጧ የሚነቃነቁ በውስጧ የሚያገለግሉ ሊቃውንት አምሳለ ቅዱስ ዑራኤል፣ አምሳለ ቅዱስ ሚካኤል፣ አምሳለ ቅዱስ ገብርኤል መስለው መላእክትን በምድር የምናይባቸው ቅዱሳን የሚሞሉባት አድባራትና ገዳማትን ያኔ ድንግል ማርያም ባርካ ወደ ግብፅ ተመለሰች። የሷ ቡራኬ እስካሁን አልተለያትም። ቅድስት ሀገር ኢትዮጵያ ይሄ ቡራኬ ቢለያትማ ኖሮ ስንት የቤት ስራ ተሰጥቶን ነበረ። ስንት የሚያሳንስ የቤት ስራ፣ ስንት የሚከፋፍል የቤት ስራ፣ አንቺ ማነሽ አንተ ማነ የሚያባብል ዝቅ አድርጎ የሚያሳይ ማንነት ዓለም ሰጥቶን ነበረ። ያ ቡራኬ ይዞታል። ያ ቡራኬ አልበታተነንም፣ አለያየንም፣ አላለያየንም። እንዲሁም አምሮብን ሰምሮብን ጸሎታችን ሰምሮ መስዋዕታችን ሰምሮ እያገለገልን እየተገለገልን እንገኛለን። ይሄ በአፍሪካ ምድር ብቻ ያለ ታምር ነው። ይሄ በኢትዮጵያ ያለ ልዩ በረከት ነው ወገኖቼ። ሌላው ዓለም ሁል ጊዜ እንነግራቸዋለን ለግንዛቤ እንዲሆን ነው። ሌላው ዓለም እግዚአብሔር ረስቶታል። እንድትመኩም አይደለም፣ እንድትመኩም እንድትታበዩም አይደለም። ሐቁን እንንገራችሁ። ዓለም እግዚአብሔርን በረሳበት፣ የብርሃን ጽዋውን በረሳበት፣ ግማደ መስቀሉን በረሳበት፣ ታቦተ ጽዮንን በረሳበት፣ የቅዱሳንን ምልጃ በረሳበት፣ የቅዱሳን መላእክትን ተራዳይነትን በረሳበት የዚህን ሕዝብ መስዋዕት የዚህን ሕዝብ የእንባ ጸሎት እግዚአብሔር በቅዱስ ዑራኤል ዛሬ የበቁ ያያሉ፣ የተገለጠላቸው ይገለጥላቸዋል። ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ያደላቸው ያያሉ። ቅዱስ ዑራኤል ያለ እረፍት በዚህ መካከል ሲንቀሳቀስ ጸሎታችንን ሲያሳርግ በካህኑ በጽናው አማካኝነት ይዞ ሲወጣ ከፈጣሪው ምልጃን ይዞ ሲወርድ ለምስኪኑ ሕዝቤ ለምስኪኑ ወገኔ በረከትን ሲያድል የበቁ ያዩታል። ስራውን ግን አያቆምም። በቃንም አልበቃንም፣ ነቃንም አልነቃንም፣ ተናዘንም መጣን ሳንናዘዝ ቅዱስ ዑራኤል ይነቃንቃል በመካከላችን። እንደ ሻስረቦ ምስኪኑን ሁሉ የሚጎበኝበት ቀን ነውና ወገኖቼ ይሄ ቡራኬ እንዲጸና ከትጓን አንዱ ቅዱስ ዑራኤል ስራውን እንዲሰራልን ዛሬ ቅዳሴ ቤቱን አይደለም ለማክበር የተሰበሰብነው። ለአባቶቻችን የሰጠውን ምስጢር ትናንትና አይተናል፣ ሰምተናል። አዎ የዛሬዋን ቤተ መቅደስ ቅዳሴ ቤቷን ደግሞ ራሷ ቤተ ክርስቲያን የመሰረታትን የሰራትን ትሴባከ ቅድስት ቤተ ክርስቲያን ሶበትሪያ ያከበሪ በዕፀ መስቀል ብሎ ኢትዮጵያዊው ሊቅ ቅዱስ ያሬድ እንዳመሰገነው ታመሰግናለች። በደም ስለመሰረትከኝ
በውስጧ የሚነቃነቁ ካንተ ጋር የሚያገናኙን ድልድዮችን ብፁዓን አበው አባቶችን፣ ሊቃነ ጳጳሳትን፣ ሊቃውንትን፣ ካህናትን፣ ደጋግ ምዕመናንን በውስጤ ሞልተው የሚያገለግሉትን ስለሰጠኝ አመሰግናለሁ ትላለች እናት ቤተ ክርስቲያን። ዛሬ የተመሰረተችበት ስለሆነ ሶስት ድንጋይ ነው ወገኖች፣ ሶስት ድንጋይ እንደ ሰም እያቀለጠ እየሳበ ሶስቱን ድንጋይ አንዱን መቅደስ ቅድስት ቅኔ ማህሌት አድርጎ አናታቸውን በአንድ ጉልላት አስሮ የአንድነቱና የሶስትነቱ ምስክርነት በግልጽ የተመሰከረበት ቀን ነው። ይሄ ፈጣን መልአክ ከቅዱሳኑ መላእክት ከትጉሃኑ መላእክት አንዱ ቅዱስ ዑራኤል እዚች ቤተ ክርስቲያን ውስጥ ያገለግላል። ማንን? ካህናትን ያገለግላል፣ ምዕመናንን ያገለግላል። ትጉ ነውና እረፍት የለውም። ተግቶ ሁላችንን ይጎብኘን፣ ተግቶ አፍሪካን ይጎብኝልን፣ ቅድስት ሀገርን ኢትዮጵያን ይጎብኝልን። የቅዱስ ዑራኤልን ምልጃ የሚጠባበቁ በደጅ የወደቁ በስነ ልቦና የወደቁ መነሳት ያቃታቸው ሰው የረሳቸው የወገን ያለ የሚሉ ኢትዮጵያውያንን ሁሉ ትጉ ቅዱስ ዑራኤል ይጎብኝልን። ይቆየን።